ፍቅር ህይወትሽ ንገሪኝ። ተሰቅለው ይሄ እየታዩ እንትናቸው እንደዚህ መቆረጥ ይሁንኝ ማለት አልወድም። እንጭጭ ያለው ነው እንዲመቸኝ እናቴን ማስደሰት እናቴን ማሳረፍ ኢንድ ጎሌም ፊውቸር ጎሌም እሱ እንደምወደው አያውቅም። ዱከይዤ ለፍቅር ቅርብ ነሽ አይልም። ከዛ ጸበል እንሄዳለን አብረን። አፍቃሪ ነሽ ወይ? ካልሆነም ደግሞ ከማደው ጋር መተን አብረን እናሳድጋለን። ተስፋዬ ችግር የለም። ማርያም አይነት ወንድ ይመችሻል? እንዳንተ አይነት ወንድ ከሚስት ያለፍኩ ነኝ። ልጅ ነኝ። ከባድ ተናጋሪ ነሽ ጋይስ። ቻሉት እንግዲህ አቀፍራለሁ አላቀፍርም። ልቤ ስንጥቅን ያለው ይሆን ሁሉም ዳንተ ነው እንዴ ይመስል። ልጅ ሳትወልጂ አብረሹ ትኖሪያለሽ? አግብቻለሁ። ኦሬዲ ባሌ ነው። አያድርስ ስሜቱን መቆጣጠር እንዴት እንዳለበት ይማራል ሁሉም። አንቺ ቅመም ነሽ ሲጀምር። ቀላል እንዴ ባሌ እኮ ነው። የፍቅሬት የለኝም። ስታርኪለት አልመለሰም ምናምን ቴክስቴን አይቶ ምናምን ያሰቃይ ነገር ዘን ማንም አይደፍርም። አገር ይያዝልኝ አለ። ከዛ ወዳቸዋለሁ በጣም ወጋውት መንፈስ ዛሬ በህይወቴ የሰራሁት ስህተት በጣም የሚቆጨኝ የማይነካውን ፓርቲን እየነካካች ነው። ያረፍ እኔ ጋር ነው ፍቅሮች። አንቺ ልጅ ትወጃለሽ። ለዛ ቢሆን ይፈትንሻል ብዬ ነበር። ጥያቄ አጠገቡ በሆን ኖሮ ምናምን ዘደልሽ እንደዚህ ያርግ እንዴት ጭንቅላቴ እንደምትነካው እያያችሁ ነው። አልቆጠፈ ኢየሱስ ክርስቶስ ይቆሰቁስሽና ምናምን ሰው ላይ እንደዛ ታደርጊያለሽ ወይ? ተምሮሽ ያለፈ ነገር ደግሞ እንደ ትምህርት ነው የሚቆጠረው። አትጸጸቺበት። የፍቅር ጥያቄ ይቀርባል ለሁሉም ሰው። ቀርቦልኝ አቅም አትጠይቁኝ። ባይዘኔ እየነገርኩላችሁ አይደለም። እሺ እንዴ በልልን ምናምን የምትሉኝ ሰዎች ድካም ብልግናሽ ስለዚህ ሳልመልስ የሰው ልጅ ነው። እነዚህ ሰዎች አይደሉም። መብት ቢሰጥሽ አንተን ሰላም እንደምን አላችሁልኝ የኔ ኬክ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ሳምንታችሁ ቆንጆ እንደነበረ አልጠራጠርም። ዛሬም በአዲስ ቪዲዮ ከቻሳ ብለንላችኋል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ ያረጋችሁ። ዛሬ እንግዲህ በገዛ ዩቲዩቤ ባዳ ነኝ። ይሄ ማለት ያው በጥያቄያችሁ መሰረት እሱ ደግሞ አንቺን ይጠይቅሽ ኢንተርቪው ያድርግሽ ያላችሁ ሰዎች ያው ይሄ ቪዲዮ ለእናንተ ነው። ሶ ዛሬ በኔ ዩቲዩብ አንተ ነክ የምታወራው አንቺ ማን ያያለሽ ሲጀመር ዛሬ በገዛ ቤቷ እንግዳ እናረጋታለን። ቆንጆ የሆኑ ጥያቄዎችን የተወሰኑ ጥያቄዎችን ይዤላታለሁ። ማየት አይቻልም። ከነሱ እኩል አንድ ላይ ተሰሚያለሽ። እስከ ለቀመር እኮ ስክሪፕቷን ልጽፍ እኮ ነው አይታ። ለማንኛውም ጽድት ያሉ ጥያቄዎችን ይዣለሁ ዛሬ። እናንተ እስከዛ ይሄን ቪዲዮ ላይክ አድርጋችሁ ጀምሩ፣ ሰብስክራይብ አድርጉና ወሬ ሳናበዛ ቀጥታ ወደ ጥያቄዎቹ እንገባለን። ሰብስክራይብ አድርጉ ያቸው። ሰብስክራይብ አድርጉ የኔ ብስኩቶች። እሺ እንግዲህ ጋይስ ተመልሰናል። ወደ ጥያቄዎች እንገባለን። የመጀመሪያ ጥያቄ የሚሆነው ምንድነው? እስኪ ስለ ራሷ የተወሰነ ተናገር። ስለ ራስሽ የተወሰነ ነገር ንገሪ። ኩኪ ምን አይነት ሰው ነች ባንቺ እይታ? ሂጂ ላውራ ወይስ ትይዝልኛል? ብትይዙ ደስ ይለኛል። እሺ አሊዘም ያዝልኝ። በቤቴ እንግዳ አላልክም። እኔ ብዙ ጊዜ ብያለሁ፣ እኔ እንዲህ ነኝ ብዬ ማውራት አልችልም። ይሄ ሰው ስለራሱ ማውራት አለበት ብዬ ማሰብ አይነት ሰው አይደለሁምና እኔ ማን ነኝ? እኔ ምንድን ነኝ? እስኪ አንተ እስካሁን ባወከኝ አንቺ ነሽ ኢንተርቪው የምትደረጊው። አይ ኖ ግን አልችልም። እኔ እንዲህ ነኝ ብዬ መግለጽ አልችልም። ጸባይሽ ምናምን ታውቂያለሽ እኮ እኔ እንደዚህ አይነት ሰው ነኝ ማለት ጸባይ እንደዚህ ነው ምናምን ማለት ትችያለሽ። ምክንያቱም ስለምታውቂው ከራስሽ በላይ የሚያውቅሽ የለም እኮ። ጸባይ ቶሎ መናደድ አይነት ሰው ነኝ። ትንሽ ነገር ያስደስተኛል፣ ትንሽ ነገር ያስከፋኛል። በቃ ይበቃል። በቃ አልችልም። እኔ ማርያምን አልችልም።
ወይኔ አውቃ ነው። እሺ ስታደነቁረኝ ነው የምትውለው ስለራሷ። ባለፈውም ብያለሁ የኤርሚ ዩቲዩብ ላይ እየተባባልን ነበር። ሰው ስለራሱ ማውራት የለበትም፣ ሰው ነው ስለሱ ማውራት ያለበት ብዬ ማለት። አይ ሰው ባየው ልክ ነው የሚያወራው። አንቺ ሊያቅሽ አይችልም ሰው። ማንንም ማወቅ አትችልም። ራስሽን ግን ራስሽ ታውቂያለሽ። አልችልም እኔ ዲፋይን ማድረግ አልችልም። እሺ አላንተ ግን ጠይቀህ እኔ ምን አይነት ሰው ነኝ? እኔ አልጠየቅም። አይ ኖ ዌይ አላንተ ምን አይነት ሰው ነኝ እኔ መልስ። ጸባዬም ከሆነ እመልሳለሁ ለነሱ። ጋይስ እዚህ ጋር አሁን የምጠይቃት ጥያቄ በጣም ረጅም ነው። ስለዚህ ሰዓት አይበቃንም ለመናገር። እኔ አሁን እዚህ አንቺ አሁን አታዥ እኔ ምንድነው እኔ ኢንተርቪው የምትደረጊው አንቺ ነሽ እኮ። አሁን የሆነ ጥያቄ ስታመጣ እኔ ደግሞ ወደ አንተ አመጣሁት። እሺ ስላንቺ እኔ ስላንቺ ስለምን እናገራለን? በቃ እንዳለቻችሁ ትንሽ ነገር የሚያስከፋት ትንሽ ነገር የሚያስደስታት አይነት ሰው ነች። በቃ ልክ እኮ እኔ እንደዛ ስል እሱማ እኔ ነገርኳቸው። እንደዛ አይነት ሰው ነሽ። እሺ ሌላስ? ኦኬ ነሽ ጋይስ፣ ለእናንተ ነግራችኋለሁ ምን አይነት ሰው እንደሆነሽ በሌላ ቪዲዮ። በጣባ ሲያስጠላ። ወደ ኔክስት ጥያቄ እናልፋለን። ሁለተኛ ጥያቄ እስኪ ስለ ፍቅር ህይወትሽ ንገሪን። ይሄ ከወዳጆችሽ የመጣ ጥያቄ ነው። የፍቅር ህይወት የለኝም እኔ። በጣም ነው ያሳቃት ጥያቄው ራሱ። የፍቅር ህይወት የለኝም። የፍቅር ህይወት የለኝም። ይሄ ያሳለፍኩት የፍቅር ህይወት የለኝም። በጣም ተበድለሻል። አልተበደልኩም እንዴ? እዝናት መበደል። እሺ ጋይስ እንግዲህ አለች እንግዲህ ምን ይደረግ። አይ ይሄ የፍቅር ህይወት ማለት ከዛ ሰው ጋር ኖረው የኖርከው ህይወት አይደለም። የኖርኩት ህይወት የለም። አይ የኖርሽ ህይወት ማለት አይደለም። ስለ ፍቅር ህይወትሽ ማለት ኖርማል እንደዚህ የምታስቢውም ካለ አስበሽ የምታውቂው ኦር ደግሞ አላ የተሳካም ያልተሳካም ሊሆን ይችላል። ያልተሳካም የሆነ የፍቅር ህይወት ሊኖርሽ ይችላል። ኖርማል ግዴታ አብረሽ መኖር ምናምን አይጠበቅብሽም። ስቲል ፍቅር አብሮ መኖር ብቻ ስላልሆነ ነበረኝ የምወደው ልጅ ነበረ 11 እና 12 ላይ በቃ እቺን ሂንት ከነገርኳችሁ ይበቃልና እንደምወደው አያውቅም። ሜቢ ሊያቅ ይችላል፣ ግን እኔ በማውቀው እሱ እንደሚወደኝ አውቃለሁ። እኔ እንደምወደው ግን አያውቅም። እና በቃ ይበቃል። መልካም እንግዲህ በምንችለው ለማስጨነቅ እየሞከርን ነው። ታይፕሽን እስኪ ንገሪ። ከጸባይም ከፊዚካልም ምን አይነት ወንድ ይመችሻል? እንዳንተ አይነት ወንድ ታይፕሽን አላልኩም። እኔ ለመሳቅ አልፈልግም ነበር፣ ግን ላለመመለስ ነው ጥያቄው። አይ ማደበረ አልገባኝም። እኔማ ለምን ይደብረኝ? ላልፈው ነው አሁን ቶሎ ብዬ ላልፈው ነው ወደ ቀጣይ ጥያቄ። ታይፔ በጣም የሚሰራ ሰው፣ ይሄ ሃርድ ወርከር የሆነ ሰው ይመቸኛል። ፈርሃ እግዚአብሔር ያለበት ሰው፣ ቤተሰቦቼን በጣም የሚያከብር ከምንም በላይ ማለት ነው እኔን የሚወደኝ፣ ለሴት ልጅ ክብር ያለው ሰው እና አይ ላቭ ይሄ ቦዲ ቢልደር ይሄ ሰውነት አይልም። ምንም ጢን የሚል ነገር የለም እዚህ ጋር። ማታምኝበትን ነገር እንዳትናገሪ። ይሄ ምንድነው ምትላት ገባለ አክሽን ምናምን የሚለው ራሱ አልቆርጦም እንዳለ ነው ማስገባላችሁ። አሁን እኔ ስለሆንኩኝ ባለመብቱ እዚህ ጋር እያሰብሽ ተናገሪ። ነግሬሽ አንድ ነገር አልቆርጥልሽ እና ቦዲ ቢልደር ይመቸኛል። ፊዚካሉ የሚያምር ሰው፣ ከፊዚካሉ በላይ ደግሞ አስተሳሰቡ የሚያምር ሰው ደስ ይለኛል። ይሄ አይምሮ የሚሰራ እንጭጭ ያልሆነ እንዲመቸኛል። ከባድ ተናጋሪ ነሽ ጋይስ። ቻሉት እንግዲህ እንጭጭ የሆናችሁ ሰዎች። እኔ እንጭጭ አይደለሁም። አንተ እንጭጭ አይደለም፣ አንተ ብስል ነህ። በቃ እኔ ኢንተርቪው እየተመቸኝ ነው። አያልቅም ጋይስ፣ አያልቅም። ክፍል 1 ክፍል 2 ክፍል 3 ምናምን ይኖራል። እሺ ወደ እኔ ቴክስት ጥያቄ ስናልፍ ኖርማል የሆነ ግን አንቺ የማትስማሚበት ነገር ምንድነው? ኦር ብዙ ሰው ጋራ ኖርማል የሆነ ግን አንቺ እኔ እንደዚህ አልወድም ግን የኖርማል ነው የምትዩ ነገር በምን ዙሪያ? እሺ ለምሳሌ በፍቅር ዙሪያ። ይሄን ጥያቄ ባለፈውም ጠይቀህን ነበረ። ምን ብዬ? ይሄን ጥያቄ እንጃ ሊሆን ይችላል። እሺ ከምን አንፃር መሰለሽ? ለምሳሌ እኔ እንደዚህ የሆነ ይሁን ማለት አልወድም አላ
ለምሳሌ እነዛ ልጆች ያቸው ይሳሳማሉ ምናምን ውጪ ላይ ብዙ ሰው ጋር ኖርማል ሊሆን ይችላል፣ ግን የታሉ አሳይ። በቃ ተመለሽ ወደ ኢንተርቪው አሳየኝ። አንድ ሰው ብቻ የሚታይ ማየት ፈልገሽ? አልታዩኝም። በቃ ጠጋ ብለሽ ታያቸዋለሽ። እና ስንመለስ ምንድነው ይሄ ይቆረጣልሽ? የለም የሚታይ ሰው ይቆረጣል። አዙርና አሳያቸው። እሺ ብቻሽ ይሁን። እሺ ዞሯል። ሳይታቸዋለች። እሺ ከዛ ምንድነው ዋናው ፖይንቱን ተረድተሻል? ጥያቄው ሌላ ሰዎች ጋር ኖርማል ያልሆነ አንቺ ጋር ኖርማል የሆነ ነገር ከሌላ የለም። እሺ አፍቃሪ ነሽ ወይ? አይመስለኝም። አፍቃሪ አይደለሽ? አላውቅም። ነኝ እኔ እወዳለሁ፣ በጣም ሰው እወዳለሁ። ለፍቅር ቅርብ ነሽ? ነኝ ግን አይደለም። አብራራ ያልተብራራ ነገር አለ። አልፋት ነበር ያልተብራራ ነገር አለ። ነኝ እወዳለሁ። የመውደድ ችግር የለብኝም። ሰው በጣም ነው የምወደው። ማፍቀር የሚባለው ነገር ላይ ግን አይመስለኝም። አላውቅም። እኔ እንጃ። አቀፍራለሁም አላቀፍርም። አቀፍራለሁ ነው ዝናት አፈቅራለሁ። ጋይስ በኢየሱስ ስም ቃሉን እኮ ስለማትወደው እኮ ዝም ብለሽ ትሬን አድርጊ፣ በኋላ እንዳይከብድሽ በቦታው ውስጥ አላውቅም። ቦታው ላይ ሰው ሊቀለኝ ይችላል። የሚከብድ የሆነ ፓወር አለው ቃሉ። ዝም ተብሎ አይባልም። በዛ መሰለኝ እኔም በዛ እስማማለሁ። በዚህ ዝም ብለን እንደቀልድም ለምንም እያልን ባናቀለው መልካም ነው። ቃሉን ስንባል ሊያስደነግጠን ይገባል። እኔ ማይባል ነገር ደንግጦኛል። ልቤ ስንጥቅን ያለው የሆነ ታይም እመብርሃን እፈራዋለሁ። ቃሉን ብቻ እንደ ጦር ነው እፈራው። ወዳለሁ እለዋለሁ። እኔ ሳቀፍራ ፈቅራለሁ እለዋለሁ። አይ ትለዋለች፣ እሱማ ትለዋለች ማለት አይቀርም። እሺ ቀጥል። ታስጨንቅ። እየተመቸሽ ነው ጥያቄ? ምንም አይልም። የሚያስጨንቅ ጥያቄ የለ። እኔ በጣም ስለማሰብላት እንደሷ ክፉ አይደለም። በጣም አውቀሽ ባላወቅኩት ያልሽው ሰው አለ? ማን ነው? ለምን አውቀሽ ባላወቅኩት? የለም። ባላወቅኩት ያልሽው ሰው የለም እስካሁን በህይወትሽ? እግዚአብሔር ይመስገን። ማርያም ማን አለ? አልጠበቅኩም ነበር እንዴት ላለሽ ወይ? ምክንያቱም ስትኖሪ ሁሉም ሰው ፒስ አይሆንልሽም። ህይወትሽ ላይ አሉ ጥሩ ያልሆኑ ሰዎች ይገባሉ ወደ ህይወታችን። እንደዛ አይነት ሰው ነበር ያልኩሽ። እግዚአብሔር ይመስገን ማለት ይሄ ህይወቴ ላይ ገብቶ በጣም እንትን ብሎኝ የወጣ ሰው የለም። መድኃኒዓለም ይመስገን። በቃ በጣም መልካም ሰዎች ናቸው ዙሪያ ላይ ያሉትና እግዚአብሔር አይቀይራችሁ። አይ አሪፍ ያዝልቅልሽ በዚህ። አሜን አሜን። እሺ ወደ ኔክስት ጥያቄ እናልፋለን። ይሄ እንትን ኖርማል ፕራይቬት ጥያቄ አይደል፣ አስተሳሰብሽን እንትን ነው። ሰው ሳምቺ የሆነ እንደዚህ አይነት ስቶሪ አንቺ ብትሆኚ ምን ታደርጊያለሽ ብዬ አስቤ ነው። ባልሽ መሀን ቢሆን ወይም ልጅ መውለድ ባይችል ካገባሽ በኋላ ማለት ምን ታደርጊያለሽ? ትፈቺዋለሽ ወይስ? አልፈታውም። ለምን ነው የምፈታው? ልጅ ሳትወልጂ አብረሽ ትኖሪያለሽ? አግብቼዋለሁ ኦልሬዲ፣ ባሌ ነው። ከዛ ጸበል እንሄዳለን አብረን። ከእግዚአብሔር ልጅ ከእግዚአብሔር ስለሆነ ዞሮ ዞሮ እሱ ነው የሚሰጠው። ምንድነው ሊወልድ የሚችልበትን መንገድ ትፈልጊያለሽ? ጸበል ወስደዋለሁ። ጸበል ይጠጣል በደንብ። እዛ ጽብል ይላል። ካልሆነም ደግሞ ከማደጓ አምጥተን አብረን እናሳድጋለን። ተስፋዬ ችግር የለም። ማርያምን አገባባል። አራንቺ ቅመም ነሽ ሲጀምር ቀላል እንዴ? ባሌ እኮ ነው። ስለሽ የሱ ችግር አንቺም ችግር ነው። አንቺ ልጅ ትወጃለሽ፣ ለዛ ቢሆን ይፈትንሻል ብዬ ነበር ጥያቄ። አይ ትዳር የምትወጣበት ነገር ስላልሆነ አልፈታውም። በቃ እንዳልኩ ጸበል ይዤ እሄዳለሁ። ከባድ ነው። ያው ይፈትናታል ያልኩት ጥያቄ ነበረ። እሺ በቀለል አድርጋ ለመለሰችው ጋይስ። አይ ኧረ ቢሆን ነው እንጂ እኮ አያድርስ። ከጓደኞችሽ አንድ ቀንሽ ብትበይ ማንን ትቀንሻለሽ? ለምን?
ማንንም አልቀንስም ብትባይ ያልኩሽ አሁን ቀንሺ ስላልተባልሽ ነው። ቀንሺ እኮ አይደለም የተባልሽ። አሁን ቀንሺ ብልሽ አልቀንስም ትያለሽ። ብትባይ ማለት ግድ ቢሆንብሽ ማንን ትቀንሻለሽ? ይለፈኝ ጋይስ ቃሪያ ማዘጋጀት ነበረብን። አያችሁ ቃሪያ የሚያስበላ ጥያቄ። አይ ይለፈኝ የሚባል ነገር የለም። ተመልሻለሽ። ይሄንን ጥያቄ ቢቢ ኢንተርቪው ላይ የቢቡ ዩቲዩብ ቻናል ላይ ኢንተርቪው አድርገኝ ተናግሬ ነበርና እናት ሰምታ እንደዚህ ነው ያየችኝ። አንዳንድ የማይመለሱ ጥያቄዎች አሉና ማስጣት ነው የሚሆንብኝ እዚህ ጋር። አሁን ላይ ደግሞ የለም እግዚአብሔር ይመስገን። ስለዚህ ይለፍሽ ጥያቄ የለም። ማንንም አልቀንስ፣ ሁላችሁንም ወዳችኋለሁ። አይ አትበያቸው፣ አትናገሩ። ወዳችኋለሁ በጣም እንለፋት፣ ችግር የለውም። አሁን ቀጣዮቹን ጥያቄዎች አትመልሳቸውም እንዲህ ካስጨነቅና። ስለዚህ ዝም ብለን እንላታለን ጋይስ። እሺ በህይወት የሰራሽው ትልቁ ስህተት ምንድን ነው? በህይወቴ የሰራሁት ስህተት በጣም የሚቆጨኝ ስቶሪው ረጅም ነው። ሌላ ቀን አጫውታቸዋለሁ። አይ ወደማይሆን ሙድ ውስጥ ልገባ ስለምችል ይለፈንና ጀጅ አታርጉኝ። ግን አባቴ ታሞ ሆስፒታል የገባ ታይም የፋሚሊ ኬዝ ነው። እሱን ሌላ ቀን አጫውታቸዋለሁና ሆስፒታል ልጠይቀው ሄጄ በጣም ተናድጄበት ስለነበረ እሱ እንደ ልጅ እንደ አባት ሰፍ ብሎ ሲጠብቀኝ እሱ በጠበቀኝ እንትን አላገኘኝም እኔን ያኔና እሱ ታሞ እኔ ውጪ ላይ የነበርኩትና ስቲል የሚጸጽተኝ ይሄ ባላረገው ኖሮ አንዳንዴ ማለፍ ያለበት ነገሮች አሉ። ሚስቱ የገዛ ሚስቱ አጠገቡ ቁጭ ብላ ስታስታመው እኔ እንግዲህ ከሚስት ያለፍኩ ልጅ ነኝና ዳትማች እንደዛ መሆን አልነበረብኝም። አጠገቡ በሆን ኖሮ ምናምን ብዬ መመኘው ያን ቀን በቃ ባስተካከለው ወደ ኋላ በመልሰው እምለሱና ይበቃል። ዋናው ከስተትሽ መማርሽ ነው። ስቲል አሁን ላይ ያሉት ሰዎች መገኘት ባለብሽ ሰዓት ከጎናቸው ከተገኘሽ ስቲል አስተምሮሽ አልፏል ማለት ነው። ስለዚህ አስተምሮሽ ያለፈ ነገር ደግሞ እንደ ትምህርት ነው የሚቆጠረው። አትጸጸችበት። ሊያስተምርሽ ነው አጋጣሚ በሚለው እንዘላለን ነው። ይሄን ፊት ይዛ በቀጠል ይከብዳል ጋይስ። ውሰድልሽ እንደዚህ ያርግ። ለዛ ሰብስክራይብ አድርጉና እኛ እንመለስ። ሰብስክራይብ አድርጉ። እስኪ ዝም ብለን 5 ሰከንድ እንስጣችሁ። ሰብስክራይብ አድርጉ ጋይስ። 5 4 3 2 1 አርጋችሁ ታታርጊ በእናት እሺ ጋይስ ሰብስክራይብ አድርገን ተመልሰናል። ቆይታችን እንዴት ነው? እየወደዳችሁት ነው? አንቺ እንዴት ነው ቆይታችን? ቆንጆ ነው። ተመችቶሻል? ያ ካንተ ጋር ሆኜ ላይ መጨኝ አይችልም። አይ ዛሬ ሆን ብላ ነው ጋይስ። እኔ እዚህ ጋር እንዳቋረጥ እያደረገችኝ ነው። በጣም የማይነካውን ፓርቲን እየነካካችኝ ነው። አረፍ ልጄ ሁላችሁ እዚህ ጋር ተግባብተናል። አቃ ስታፏግር ነው። እሺ ለማንኛውም ወደ ቀጣይ ጥያቄ እናልፋለን። እሺ ከኔ በጣም የምትጠይው ጸባይ ምንድነው? ግትርነትክ እና አንዳንድ ይሄ ኖርማል የሆኑ ነገሮች አሉ። ጋይስ አሁን ቅርብ ሰዓት እንደዛ ስትለኝ ስለነበረ ነው እንትን እየሆነብኝ ነው ያለው። ይሄ አሁን እሱ በሚለው በጣም ነው አብረን ከመዋላችን የተነሳ የጸባይ ወደኔ እየመጣ ነው ከምትሉት ሰው ጋር ጸባያቸው አብሮ እየተመሳሰለ የሚሄደውና ኖርማል የሆኑ ነገሮች እሱ ጋር ኖርማል አይደሉም። ዘን ሌላ ሰዎች ሌላ ወንዶች ጋር ሄጄ እነዛን ነገሮች ሳያቸው እሱ ነው ምናምን ያለኝ ነገር እነሱ አክሴፕት ካደረጉት ታምር ነው በቃ እመቤቴ እና እያበላሸኝ ነው። እና ኖርማል የሆኑ ነገሮችን ኖርማል ብታረጋቸው። ቦርሳ መያዝ እኮ ነው እንደዚህ የምትለው። ቦርሳ ለምን አልያዘልኝም ነው እኔ ሁሉ ማብራሪያ የምታብራራው። ምን አለበት ብትይዝልኝ እኔ ሲደክመኝ። ወይኔ እስቲ ኮሜንት ላይ እንደው እስኪ አስረዱልኝ። እስኪ ወንዶች እንደ የምታዩት ወንዶች አስረዱልኝ ኮሜንት ላይ። ምን ችግር አለ? አሁን ባለፈው ማለት ነው ጸጉሬን የተሰራውትን አንተ ነው የምትፈታልኝ ስለ አገር እያዝልኝ አለ። ከዛ ከሆነ ልጅ ጋር እያወራን በቃ ዱካይዤ
እያገለለኝ ነው ጋይስ። ዱካዬን ይዤ እመጣለሁ እናንተ ቤት ስለው እኛ ቤት ዱካ ጠፍቷልኝ። ከዛ አይ ፀጉሬን እንድፈታልኝ ስለው ነይ ችግር እፈታልሻለሁ አልክ። የምር አልክ እንደዛ? ማርያምን በላልኩት። ከዛ ማርያም ችግር ፀጉርሽን እፈታልሻለሁ ችግር የለውም አለኝ። እማቤቴ እኔ እሺ። ከዛ ተአምር ሆነብኝ። ከዛ የኔንም የቤቡንም ስለው የሁለታችሁ እንኳን ስለሚከብደኝ በቃ አብረን ተባብረን ቤት ውስጥ ያለን ሰዎች እንፈታለን። እኔም ገና እፈታልሻለሁ ነበር እኮ ያልኳት እኮ አውቃለሁ። አላለኝም። ምንድን ነው ያልኩሽ አንቺ? እኔ እፈታልሻለሁ ነበር ያልኳት ግን እንደማልፈታላት ውስጧ ነግሮ አወቀች። በቃ በትሁን እንጂ እሺ እነሱ ፊት ፍታልኝ። አሁን ይሄንን ገና አይደል እንዴ? ገና ትናንት አንዴ የተሰራሽው ፎቶሹት አለብኝ። ከፎቶሹት በኋላ እነሱ እያዩ ይፍታልኝ። የኔንም እኔን በዚህ በኩል ቤቤን በዚህ በኩል አስቀምጥ። ይሄ ሙያዬ አይደለም። እኔ ያለ ሙያ በሰው ሙያ አልገባም። እሱ ሙያው ሆኖ አንተ ነጫነቃቅልብሻል እነጭብሻለሁ። ሲል ነው ይነጋል። አግሬሲቭ ነኝ ደግሞ እንደዚህ ልክ አልፈታ ሲል ይብላ ለሰዓት ግንጠል ላደርገው ሲል አይ ትረስቲው እሱን ጸባይክን ሌላኛው በቃ እኔ ግትር እኮ ግን አይደለም ሀፋፍ እንትን ነው ሀሳብ መስማት እወዳለሁ እንጂ እኮ ግትር የሆነ ድርቅ የሚለው ነገር አለ። እሺ ድርቅ ስል ነገርኛ አሁን ድርቅ እያልክ ነው በእኔ ኖቲስ ስለማላረግ። አይ እኔ ድርቅ እያልክ ነው አልልም። ወገብህን ብይቅ እንደዚያ እንዲም ካልክ እንደዚህ በጣም ጨቁነኝ ጋይስ። ይሄ ቢሃይንድ ላይ ምን እንደምታዩት አይደለም። በጣም መበደለው እኔ ነኝ። እሱ ነው የሚጨቁነኝ። ይኸውላችሁ ታዩት እንዳታምኑ። እኔ ቀርጽላችሁ እሷ ጎበዝ ነች ስትቀርጽና እሷ ትቀርጻለች። ልክ እሷ ስትጨቁነኝ አቀርጽም ራሷ የራሷን አቀርጽ። እኔ ደግሞ እንደዚህ ያየሁትን ነገር ነው የምቀርጽ አይነት ሰው ስላልሆንኩ ነው እንጂ እውነት መጨቁኝ ይሁን። እኔ የ100 ብር ቻሌንጅ ነበር የምታስጀምሩልኝ ላይፌን ብታይ በጣም እንደዚህ 100 ብር ቻሌንጅ። እኔ እንዳንቺ የበደለኝ ሰው የለም። ካሜራ ፊት ነው የምናገረው። ምን አድርጌ ነው የበደልኩት? ብዙ ስለሆነ በሌላ ቪዲዮ የምትበደለኝም በደል ረጅም ነው። በሁለት ፓርት ምናምን በሶስት ፓርት ከፋፍዬ አቀርብላችኋለሁ። እሺ ፍቅር አሰጣጤን ይሄ ፍቅር የምሰጠውን ከሆነ በደል ያልከው እንግዲህ ለምን ማር አይጥማትም አሉ። እሺ ቀጥል። ወደ ቀጣዩ እንዴት ጭንቅላቴ እንደምትነካው እያያችሁ ነው። እሺ ለማንኛውም ይሁን ችግር የለውም። እኛ አንዴ እንትን በደልን ቻል እንድናደርግ ይሄ እንዳንናገር ተደርገን ነው ሼፕ የተደረግነው። ለዛ አልፈዋለሁ። ችግር የታኪሽ አሁን እኮ ጤን ይደረጋል እኮ አይደረግም። ምንም ጤን የሚደረግ ነገር የለም። እሺ ቀጥል። ተስማምተን ነው መጀመሪያ። ጤን የሚደረግ ነገር ካለ ባንተ ነው። እንቀጥላለን። እንደምታውቋት ጎበዝ ተዋናይ ነች። ስትተውኝ በጣም ማለት ትሻለሽ ስትተውኝና ኢየሱስ ክርስቶስ ወጋው ተይመንፈስ ዛሬ አልመጣው። ዩሲ አያችሁ? እሺ በጣም ታግያለሁ። እያያችሁ ከሚደርሱብኝ በደሎች አንዱ ነው። አሁን ካሜራ ፊት ስለሆነ አስቡት። አሁን ልክ ከት ሲባል ደግሞ ይሁን ብቻ ይሁን። ለማንኛውም ከካሜራ ጀርባ እንዴት ነሽ? ትተውኛለሽ ወይ ሰው ፊት ሰው ላይ ከካሜራ ውጪ አለ። ይሄ ተዋናይነትሽ የሆነ ሳለ የሆነ ይቆሰቁስሽና ምናምን ሰው ላይ እንደዛ ታደርጊያለሽ ወይ? አላረግም። ሰው ጋር ስቀርብ ራሴ ነው የምቀርበው። ማንም ይሁን ማንም ይሄ ሌላ እንትን ይሄ በቃ እየተቀረስኩ ነው ይመስለኝ። ድራማቲክ ነገር አይመቸኝም። ሰው ፊት ራሴ ነው የምቀርበው። ተውናል አንተ አይዶን እኔ አንተ ጎበዝ ስለሆንሽ ስተውኝ አለ እንዴት ለዩዋለሁ ኮላይፌ ላይ ስተውና የተኝ ታውቃለህ። አንተ ላይ ተውኝ ብካቃለሁ እኮ እሱ የምታውቂው አንቺ ነሽ። አንተ ተውኝ ብካቃለሁ ወይ እየተወንሽብኝ እንደሆነ እኔ በምን አውቃለሁ? በጣም ጎበዝ ተዋናይ ስለሆንሽ እየተወንሽብኝ ቢሆን በምን ሙሉ ላይፌ ላይ ተውኝ ይባሃለሁ። እንደዛ ከሆነ ቁጭማ አሰድበኝም እያያችሁ ነው። እሺ እንደውም ማለት ነው ይሄን ቪዲዮ ፍርድ ቤት ነው የምወስደው። አልፖስተው ማስረጃ ይነኛል። እኔ እንግዲህ በጣም ፈራው። እሺ ለማንኛውም አይ እኔ ለጭዌው ነው። እስኪ አሁን ደግሞ ትንሽ ዘና ወደሚያደርጉ ጥያቄዎች እንሂድና አንድ ቀን የሰውን ጭንቅላት የማንበብ ወይም የሰው ጭንቅላት ውስጥ የመግባት ስልጣን ቢሰጥሽ የማን ጭንቅላት ውስጥ ገብተሽ ታውቂያለሽ? አስተሳሰቡን ለማየት ውስጥ ያለውን ነገር ምናምን ለማየት ግልጽ ነው ጥያቄው።
የለም ይሄ እንትናን ባዮ ምለው ሰው የለም። ማርያም ታይ አስብ የሆነ በጣም የምትቀኝበት ምናምን ሰው የለም። የሆነ ገብቼ እውቀቱን ምናምን በቃ ዘርፍበታለሁ የምትይዝ አይ አልፈየሱ እሱ ነው ያለውን ያካፍለኝ ለማየት እኮ ነው። ስድቋ አልፈልግም። አይ የሚያጓጓኝ አይነት ሰው የለም። አንተንም አውቃለሁ። ምንም ያንተ ውስጥ መግባት አይጠበቅብኝም። ዙሪያ ላይ ያሉትን ሰዎች ማወቅ ባለብኝ ልክ አውቃቸዋለሁ። ስለዛ እንትን ማለት አልፈልግም። ኦኬ እሺ፣ በህይወትሽ ከተደረጉልሽ የፍቅር ጥያቄዎች ያዝናናሽ በጣም የሆነ አላ የፍቅር ጥያቄ ይቀርባል ለሁሉም ሰው ቀርቦልኝ ያቀም አይ ስፎገር ነው። ሁላችንም ኖርማሊ የትኛውም ሰው ማለት ነው የሆነ የሚያፈቅረው ሰው አለ ባይዚ የሆነ ወይ ሳይናገረው ቀርቶ ምናምን እንጂ በየትኛውም ሌቭል ላይ ያለ ሰው የሆነ የሚወደው ሰው አለ። እኔ ቀርቦልኝ ያቀም አረ በእኔ በኩል ራሱ ያገር ነው በቃ የሚያስጨንቀኝ ያለው ሰው እና ለምን ማታገናኘኝ እንዴ? እንዴት ነው ማገናኘሽ ማለት እንዳ አጠይቁኝ ባይዚ እኔ እየነገርኩላችሁ አይደለም። እሺ እንዴ በልልን ምናምን የምትሉኝ ሰዎች አልነግርላችሁም። እውነት አትንገሩ ይላል እኔ ጋር ነው ፍቅሩ ፒካፕ ላይ ነሽ። ፒካፕ ያዝናናሽ ፒካፕ ላይ ስክሪንሻት ነው እዚህ ውስጥ አለ። ስልክ ለምንድን ነው ስክሪንሻት ያደረግሽ? ብለኝ በጣም በቃ አስቀኝ ምናምን ማርኮኝ ስክሪንሻት ማርኮኝ ላይቭ ላይ ማርኮሽ አስቆኝ ይሄ አወራሩ ምናምን ልቤን ውስጥ ዳርጎት ሳይሆን ደስ ብሎኝ ስክሪንሻት። ስለዚህ ደስ ያለሽን ለምን እስከ መያዝ አለብሽ? አንዴ አሳስተውሽ ስክሪንሻት ሳታውሽ በጣም ለየት ብሎ ትዝ የሚልሽ አይ ትዘይልኝ አያቻ ዝም ብላችሁ የምትደክሙት እንጂ እሷ እንዲህ ለየት ብሎ ትዝ አይላት። ትዘይልኝ አይድከሙ ድካሙ ብልግናሽ አይታወቅም። የሚማርከኝ ሊመጣ ይችላል እንዴ? ሁሉም እንዳንተ ነው እንዴ ይመስል አያቸው አንዴ ሰው አንዴ አፈር ስትሆን አያቸውት አይደለ? ሁሉም እንዳንተ ነው እንዴ ይመስል። እኔ ትዝ የሚለኝ ፒካፕ ላይ ነው ከኔ ነው። አረውስ እኔ አንቺ አለኝ ምን ያረጋግኝ አንቺ የምትበዩን የማይሆን እንዴ ትዝ አይለኝ። አይ ትዝ የሚለኝ ነበር አረሰውት ነው። ሴት ፒካፕ ላይ ለወንድ ትላለች እንዴ? እንዴ አው እስኪ ማለት ነው እግዚአብሔርን ትላለች። ከመቼ ጀምሮ ላይቭ ላይ ነው? እኔ ላይቭ ላይ ነው ታውቃለህ። አረ ላይቭ ላይ ደግሞ በደንብ እኔ ደግሞ የሆነ ያሳቀኝ ምናምን በቃ እኔ አንቺ ግን እውነትሽን ይረሳል በጣም ስቄበት ምናምን ሁላ በቃ ፎሎ ባክ አድርጊያት ምናምን። ቆይ እኔ ልህና እንዳረሳው እኔ ስለ አረሳው አይ ካንቺ ሲሆን ኖርማሊ ያው እንትን ፉገራስ እንደሆነ ስለማቅ አልማረክበት። አረ አሁን እዚሁ ብዬው እንጣ ሲሎ የሚቀረጽላችሁ። እሺ ህግ መሆን አለበት የምትዩ የሌለ ወይም ደግሞ አይመቸኝም የምትዩ ህግ መሆን አለበት ብዬ የማስበው ደፋሪ ወንዶች በደንብ መቀጣት አለባቸው። እንዲህ ተሰቅለው ይሄ እየታዩ እንትናቸው እንደዚህ መቆረጥ ምን በቃ በጣም ህግ መሆን አለበት። በጣም ይሄ የሚታለፍ ነገር ነው ማለት እያየን ነው። በጣም 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 ተለምዶ ኖርማል ነው። ገባ ገብቶ እስር ቤት ተቀልቦ ይወጣል፣ ምንም አይደረግም። ግን አትሊስት አንደኛው መማሪያ ቢደረግ ህዝብ ፊት አደባባይ ተሰቅሎ ቢቆርጡበት ብንቆርጥበት እኔ ቆርጥበታለሁ። አይኑ ነው ማጻፋለት መድኃኒዓለም አያድርስ ቢቆረጥበት ይማራል። ልብልብ እንደዚህ እየተገላበጠ ሰውነቱ መቤቴ በትልቅዬ እንትን እንደዚህ በይው ቅድም እንዳልች እንዲተገርቶ ከዛ የሚያሰቃይ ነገር ዘን ማንም አይደፍርም። ስሜቱን መቆጣጠር እንዴት እንዳለበት ይማራል ሁሉም። ስፔሻሊ ህፃን የምትደፍሩ ወንዶች በቃ ይሄ ህግ መሆን አለበት። ምን መንግስት ነው እንደዛ ነው ማድረግ። መቤቴ አልመርም። ሴት የሚነካ የሚያጠቃ ወንድ ሁሉ ነገሩ መቆራረጥ አለበት። በቃ ተስማማላት ተስማማን በዚህ ሀሳብ። እሺ ወደ ኔክስት ጥያቄ ስናልፍ ተስማማን። እኔ እዚህ ጋር ኢንተርቪው የምደረገው አካል እኔ አይደለም። እኔ ባይዚ አሁን ጥያቄ ለመመለስ አይደለም፣ አሁን እዚህ ጋር ለመጠየቅ ነው የመጣሁት። አይ ኖ አሁን በዚህ ሀሳብ መቀጣት አለባቸው ወይንስ መቀጣት አለባቸው? አንቺ ባልሽ እኔ በሙሉ አልስማማም። አላብራራም፣ በእርግጥ ግን አልስማማም። አሁን አንቺ ይቆረጥባቸው ማሪ ምንድነው ይሄ ምንድነው? እኔ የሆነ በእንትን አምናለሁ በምን ሪዝን እንዳትለዚህ
ስለዚህ ሳልመልስልህ አንድ አመልስ ከኔ ጋር ነው የምጣላው ሪዝን ብለህ እዚህ ጋር ወደ ኔክስት ጥያቄ ነው። አይ ወፍ እኔ ለነሱ ወግኜ ሪዝን ላቀርብ እኮ አልነበረም። ሪዝናቸውን ሰምቼ እንዳትለኝ አላልልም አይደል? በፍጹም አይ ሪዝናቸውን ሰምቼ ምን አልል አልነበረም። በዚህ በጣም ሪዝን ይላል ባይዘው አይደል? ሞድለት ጸባዩ ነው ይሄ። የሆነ ነገር የሆነ ሪዝን ይኖራል ባክ ላይ እና I have to listen እሱን ጀጅ ከማድረጊ በፊት የሚል አይነት ሰው ነው። I love it ግን ለዚህ ምንም አይነት እኔ ምን መሰለሽ እንደ አንድ ኦርቶዶክስ ማለት ነው በደልን በበደል እንትን ይላል ብዬ አላምንም። እኔ በእምነቴ አይደል ይሄ ቀኝህን ሲመታ ግራህን ስጠው የሚለውን ኢቲክስ እኛ የምንቀበልና የምንሄድበት በዛው የምንሄድ አይነት እኔ አምንበታለሁ። ለምን ታዲያ ስመታክ እንዲህ በዚህ ስመታ እና እንደ አንቺ አንድ ቀኝ እንግሬ አይደል ሁሌ የምትጠፈጥፊኝ ምንድነው? ኧረ እኔ አልተፈጥፈው ያምር በጣም የምትደበድበኝ አይ ሳይሆን የሆነ በደለኛ ከሱ የባሰ በመበደል ይስተካከላል ብዬ አላምንም። ዋናው ዓላማ ማስተካከል ነው አይደል? አይስተካከልም እኮ የሰው እኮ ለምን እንደማይስተካከል የሰው ልጅ ይቀየራል ብለሽ አታምኚም? የሰው ልጅ ነው እነዚህ ሰዎች አይደሉ። ኦኬ ስለዚህ እናልፈዋለን። እሺ እስካሁን ውሸት አትወጂም? አይት በጣም እስካሁን በጣም ያዋሸሽው ትልቅ ውሸት ምንድነው? ኧረ እኔ ስቃለሁ ሰው አሽ ከዛ ቶሎ ብዬ ወይ ካለፈ በኋላ ኦር ወዲያው ነው በቃ እኔ እንደዚህ ሆኖ እንዲህ ውሸቴን ነው ምናምን ብዬ ነው የምናገረው። አይ ኤቭሪቲ እስካሁን ከኖርሽው አልዋሽም። እኔ በጣም ይጨንቀኝ ውሸት ወዲያው ነው ማስተካከላት እዚያው እኔ ለምን ያሸሽኝ ታዲያ? ምን ብዬሽ ዋሽክ? እስኪ አንተ ንገረኝ። ወይኔ በስመ ዋሽታኝ እኮ ማጋይስ ዋሽታኝ ከሰዓት ነግረኝ አውቄባት ማን ይሁን ከሷ ይምጣ ብዬ ዝም አልኩኝ። እኔ ማለት የትኛውን ውሸት እስኪ ንገረኝ እስኪ በማርያም። ጭራሽ እኔ አንተን ዋሽቼ የምትዋሽም ሰው አይደለህም እኮ ማሪ። ለምንድን ነው የምዋሽ? ምን የሚያወሻሸን ነገር አለ? እስኪ ንገራቸው አሉ እኮ እዚህ ጋር። አይ እኔ አውጥቼ አላሰጣም ለምንሽ አስጣኝ አርጋኝ ማሚቴን አስጣኝ ስትትራሽ አርጋኝ ነው። እሺ ልሰጣ እስኪ አስጣኝ። አይ ስከለር ነው ጋይስ ስከለር ነው ሰላም። ባለፈው እንደውም ማለት ነው ቆይ እሺ በቃ አይ ነግራኛለች። ለከሳስብ ዋሸችኝና ከዛ ነገረችኝ። ዋሽተሽኝማ ታውቂያለሽ። እሺ ምን ብዬሽ ግን አይ እንዳልሽው ወዲያው ትናገሪያለሽ። ወዲያው ይጨንቀኛል። እኔ ምን የሚያውቁብኝ ነው ይመስለኝ ማለት እናት ስለምታውቅብኝ መሰለኝ ሰዋሽ እሷ ምን ታውቅብኝ የሆነ ሳወራ ነው መሰለኝ ታውቅብኛለች። እኔ ብዙ ጊዜ ስራዬ ብዬ እንደዚህ ስለማላይሽ ስታወሪ እኔ አላውቅብሽ። አይ ስለምታውቅብኝ ይሄ ሁሉም ሰው የሚያውቅብኝ ነው ይመስለኝ ሰዋሽ እዛ አልዋሽ። አንድን ሰው በጥፊ የማለት መብት ቢሰጥሽ አንተን በጥፊ ምትይ እንዴ? ምን አደረኩኝ? በቃ ደስ ይለኛል ስመታከኝ። ኧረ እውነት እያዛችሁልኝ እድሉ ቢሰጥሽ ነው ሰጥቶኝ አያውቅም። የጥፊ እድሉ ግን ብትመታኝ ደስ ይላታል። ወደዛ ጨርሶ አያችሁ ሰውን እዚህ ጋር ሲቆጣጠር ራሱ እናንተ ፊት አስኮናኝ አስመሳይ። እሺ እውነቱን እየተናገረ ሁሌ እውነቱን ብቻ እየተናገረ ከሚያስቀይምሽ ጓደኛ እና ለስሜትሽ ብሎ ከሚጨነቅልሽ ከሚዋሽሽ ጓደኛ ትሽኝሽልሻል። እስቲ ሊሆን የማያምርብሽ ነገር ከሆነ አያምርብሽም ወይም ጸባይሽን ምናምን ብቻ ኤቭሪቲንግ እውነቱን ነው የሚነግርሽ፣ ግን በሚያስደብርሽ መልኩ ነው። ወይም የሚነግርሽ እውነት አንቺን የሚያስቀይምሽ የሚያሳዝንሽ ከሆነ ይነግርሻል። ወይም ደግሞ ለስሜትሽ ተጨንቆ የሚዋሽሽ የትኛውን ነው የምትመርጪው? እውነቱን የሚነግረኝ ምክንያቱም ኢን ዲስ ታይም እውነት የሚናገር በጣም እየጠፋ ነው ያለውና አሁን እንዳልከው ሳያምርብኝ ያምርብሻል ከምትለኝ በሱ ሳይድ ብቻ አይደለም ኤቪቲ ጸባይ ያ ከሁሌድ ነው በጸባይ አሁን ማይመቻት ጸባይ ምናምን ከምትለኝ እውነቱን ትስተካከልበታለህ። ራስ አሁን ያለችኝ አስተያየት ኦር ያለኝ አስተያየት ሪል ከሆነ ትክክለኛ ከሆነ ራስን ታይበታለህ። ግን የሆነ ልታጫት የምትችበት መንገድ በጣም ብዙ ነው። ምክንያቱም የሆነ ትተላለፊያለሽ የሆነ ነገር እየተያየሽ ምናምን ሁሉም ርዕስ ላይ ካወራሽ በቃ አይ ማቻ እናረግም ምናምን ብለሽ ልታስቢ ትችያለሽ። መጀመሪያ ምን አይደለችም ማለት ነው ከሄደች ኦር ከሄደ አላጣውም። አንቺ እኮ ነው የመሄድ ቻንስ ያለሽ። አሁን እኔ የሚደብረውን ነገርሽን ብነግርሽ ለምሳሌ ቆንጆ ካልሆንሽ አንቺ አታምሪም ቆንጆ አይደለሽም ታስጠያለሽ ብልሽ it's fine። እኔ ታዲያ ምን ችግር የለብኝም።
ኖርማል። አዎ እውነቱን የሚነግረኝ አይላብኝ አታውሽኝ። እሺ ጋይስ ሪል ኦፒኒየናችሁ ነው። ይሄ የሚያስጠላችሁ ነገር ካለ ይሄ ይደብራል፣ ይሄ ያስተካኪ። ደን አንዳንድ ሰው አለ ይሄ የሚመስለኝ ከሆነ አክሰፕት አደርጋለሁ። አሁን አንተ የምትነግረኝ የራስ ኦፒኒየን እኔ ላይ ያየኸው እንትን አለ አይደለ? ለኔ የሚዋጥልኝ ለኔ ሀሳብ አድርጌው ሪል እውነት ከሆነ እቀበላለሁ። ካልተዋጠልሽስ? አልቀበልም። ሁሉንም መቀበል የለብህም። እሱ ልክ ነሽ፣ ግን አብረሽ ትቀጥያለሽ። እስቲ አሁን የኔ ኦፒኒየን ብዙ ክፍተት የማይኮን አንቺ ላይ ክፍተት ሚንስ ከብዙ አንፃር ማለት ነው። አሁን አንቺ ጥሩ መስሎሽ ያረግሽው ነገር ኧረ ይሄ ነገር በጣም ነው የሚያስጠላው ምናምን ምልሽ ከሆነ እስቲል ግን ሳልነግርሽ በውስጤ ከሚይዘው እየነገርኩሽ አለ አይደል? ኦፒኒየን የሁለታችን ኦፒኒየን ይጋጫል። እውነቱን ስናወራ አይደል? ሁሉም ሰው የተለያየ አስተሳሰብ አይደል ያለው? እንጋጫለን። ሁሉም እውነት ላይ ካወራ እንጋጫለን። እሱም በምን አይነት መንገድ ነው ሶልቭ የምታደርጊው? አብረሽ ትቀጥያለሽ ወይስ በጣም ከራሴ ሞዶ ጸባዬ ምን እንደሆነ ልንገራችሁ። በዚሁ የሆነ ሰው የሆነ ነገር ካለኝ በኋላ ከራሴ ጋር በጣም የማውራት ልምድ አለኝና ከራሴ ጋር አውርቼ የሆነ የምትነግረኝ ነገር አለ። ሰምታይምስ ልክ መስሎክ ልክ የማይሆኑ ነገሮች አሉ አይደለ? ሶ ያኔ አውርቼበት ከራሴ ጋር ልክ ከሆነ ስፋይን ችግር የለውም፣ አብረን እንቀጥላለን። ኦኬ እሺ ጋይስ ጥያቄያችን ይቀጥላል። ወደ ማገባደዱ ነው ያለነው። እንዴት ነው ቆይታው? እየተመቻችሁ ነው ወይ? እንደው ከመለሰችሁ መልስ ውስጥ ያልተዋጠላችሁ ካለ ወይስ እናንተ ብትሆኑ ምን ታረጋላችሁ? ያን ጥያቄ ከነ ጥያቄው ኮመንት ላይ መልሱ ያልተዋጠላችሁንም ጻፍ አድርጉት። ሰብስክራይብ አድርጉና እንመለሳለን። ሰብስክራይብ አድርጉ ቢያቸውና ሰብስክራይብ አድርጉ። በገዛ ቤቴ ባዳ ነኝ ዛሬ። ስለዚህ አድርጉላት ሰብስክራይብ። እንቀጥላለን። እሺ ጋይስ ቆይታችን እንዴት ነው? እየወደዳችሁት እንደሆነ ባለሙሉ ተስፋ ነኝ። አሁን ወደ ማገባደዱ ነው ያለነው። ከባድ ጥያቄ አልጠየቅናትም፣ ግን የተወሰነ ነገር እንዳገኛችሁበት ኢንጆይ እያረጋችሁት እንደሆነ አስባለሁ እና አንድ ሁለት ጥያቄ መናገር አለባት ብዬ የማስበውን ጥያቄ ጠይቃትና ከዛም በኋላ እናበቃለን። የመጀመሪያው ጥያቄ ምንድነው? ለጀማሪ ቲክቶከሮች ወይም ደግሞ ወደ ሶሻል ሚዲያ እየመጡ ላሉ ምን ማድረግ አለባቸው? እና ደግሞ አንቺ ልክ ስትጀምሪ ሚስ ያረግሻቸውን ስህተቶች እንዲህ ባረግ ኖሮ የምታያቸውን እና እናንተም እንደዚህ አድርጉ ብለሽ የምትመክሪው ነገር ካለ እስኪ የሆነ ነገር በያቸውና ወደ መጨረሻው ጥያቄያችን እናልፋለን። ሰው አትጠብቁ። እግዚአብሔር ነው የምላችሁ። እኔ ሰው በመጠበቅ ውስጥ ነው ያለፍኩትኝ። ይሄ ጌም እያረኩ በማርያም አክቲንግ መስራት ፈልጋለሁ አሰሩኝ ምናምን እያልኩኝ በዛ ፕሮሰስ ውስጥ ነበር ያለፍኩትና ሰው መጠበቅ ወደ ኋላ ላግ እንድታረጉ ያረጋችኋል። አሁን ብዙ ጊዜ የስልክ ስለሌለኝ ነው። ኳሊቲ ስልክ ባላችሁ ጀምሩ። ሰው ባለው ነገር ጀምሮ ነው የሚያድገው። ስለዛ ምንም አይነት ነገር አትፍሩ። ይሄ ዛሬ ነገ አትበሉ። ፍላጎት ያላችሁ ሰዎች ወደ ሶሻል ሚዲያ መታችሁ መስራት የምትፈልጉ ኢንተረስት ያላችሁ ሰዎች ጀምሩ። ዛሬ ጀምሩ። ምንም ነገ የሚባል ነገር የለም። በነገ ውስጥ በጣም ብዙ ነገሮች ስለሚወለዱ ይሄ ሳትሰሩት ወደ ኋላ ላክ ታረጋላችሁ። እከሌ እስኪያሰራኝ ነው የምጠብቀው ለከሌ ዴም ማርጌለታለሁ አትበሉ። በቃ ሰው እስኪያሰራችሁ ማጠብቁ። በራሳችሁ ታገሉና ልክ እዛኛው ስቴጅ ላይ ሲደርሱ እነሱ ራሳቸው ይመጣሉ። ልክ ነው። እየሰራችሁ ደግሞ መጠየቅም ካለባችሁ ወይም ደግሞ ከእንትና ጋር ብሰራ ምናምን የሚል ሀሳብ ካላችሁ እየሰራችሁ ሲሆን ኮላብ እናድርግ ብሎ ለመጠየቅም አይከብድም። ከዜሮ ሲሆን ትንሽ ይከብዳል እና ከዜሮ ምንም ነገር ይከብዳል። ማንንም ሰው ለማገዝ ማገዝ አለብክ። አሁን እኔ በጣም ብዙ ኢንቦክስ ያው ታውቃለህ፣ ላንተም እንትን አልልህም፣ በጣም ብዙ ኢንቦክስ ይደርሰናልና ያንን ሁሉ ኢንቦክስ መመለስ ከባድ ነው። በፊት ላይ ነበረ ቴክስት አድርጌለት አልመለሰም ምናምን ቴክስቴን አይቶ ምናምን ባይዜ እንደዚህ በጣም ከባድ ነው። ማንም ሰው አያይም። በጣም ከባድ ነው። እኔ በፊት ላይ የነበርኩበት እንትን ስለሆነ አጠብቁ። አረ እንዴ ኖርማል ቻት ማድረግ ከሁለት ከሶስት ሰው ጋር ራሱ ቻት ማድረግ እንዴ ከባድ እንደሆነ ይገባቸዋል መቼም። ከዛ እንደዚህ የብዙ ሰው ደግሞ ሲሆን ገብቶ ማየቱ ራሱ በጣም ታይም ኪል የሚያደርግ ነገር ነው። አጠብቁ፣ ጀምሩና ልክ ስራችሁ ሲታይ እኮ ልክ የሆነ ነገር ጀምረን ልክ የምንሰራው ሲታይ እነዛም አብረናቸው መስራት የምንፈልጋቸውም ሰዎች ያዩትና አይ ይሄ ነገር ቢስተካከልላቸው ምናምን በደንብ ይሰራሉ ምናምን የሚሉን የምታሳዩ ሰርታችሁ ነው ባላችሁ ነገር ይመጣሉ።
እኔ እግዚአብሔር ነው የምላችሁ ያኔ የጠየቅኳቸው በማርያም አሰሩኝ ምናምን ያልኳቸው ሰዎች ልክ ከፍታ ስቴጅ ላይ ስደርስ ቦክስ አድርገውልኝ አብረን እንስራ ኮላብ እናድርግ ተብሎ ያ ጊዜ ይመጣል አይመስለንም፣ ይመጣ አይመስልም፣ ግን ይመጣል። ጌታን ነው የምላችሁ ይመጣል፣ በደንብ ይመጣል። እግዚአብሔር ይንዛችሁ፣ ጀምሩ መንገዳችሁን። ምናግዛችሁ ነገር ካለ ያው በአቅማችን እንዳልኳችሁ ነው። በጣም ከባድ ነው። አብረን ተደጋግፈን ተያይዘን እናርጋለን። ወዳችኋለሁ። እኔ ምክር ሰምቼ ነው ትንሽ እንደዚህ። የምን ምክር ነው? የማን? ያንቺ። መቼ? አታስታውሰውም? ስቲል እኔ ስለማስታውሰው ችግር የለውም። ወደ ኔክስት ጥያቄ ስናልፍ ኢንድ ጎልሽ ምንድነው? ፊውቸርሽ ማሳካት የምትፈልጊው ወደፊት እንዲኖርሽ የምትፈልጊው ላይፍ እስኪ ስለሱ ደግሞ የሆነ ነገር በይነና በዚህ እናጠቃል። እናቴን ማስደሰት፣ እናቴን ማሳረፍ ኢንድ ጎሌም ፊውቸር ጎሌም እሱ። አሁን ምሮጥበትም ለሱ እናቴን፣ ወንድሜን፣ ቤተሰቦቼን ከምንም በላይ እናቴን ማሳረፍ ፈልጋለሁና ፊውቸሬ እሷ ነች ለጊዜው ያስቀመጥኳት። በጣም ደስ ይላል። ስለ እሺ ቆይታችን ይሄንን ይመስል ነበረ። እንደወደዳችሁት አይ ሆፕ የተወሰነ ነገር እንዳገኛችሁበት። ወዳችሁታል ብዬ ተስፋ ወዳችሁታል ማሮቼ። እሺ እንደዛ ነበር። እንዴት ነበር የነበረው ምናምን እስኪ ሀሳባችሁን ጻፍ አድርጉ ኮሜንት ላይ። ኔክስት ደግሞ አሁን አልተጠየቀም ብላችሁ ያሰባችሁ ጥያቄ ካለ ወይም ይሄን ጥያቄ ብትመልስልኝ ብላችሁ ያሰባችሁ ጥያቄ ካለ ኮሜንት ላይ ጻፉት። ሪፕሌይ ታደርጊዋለሽ፣ እንዳሳስባችሁ ሪፕሌይ ታደርጓለሽ። መጠየቅ የምትፈልጉትን ኤቭሪቲንግ በጣም ፕራይቬት ያልሆነ ጥያቄ ጠይቁ፣ ሪፕሌይ ታደርግላችኋለች። ቆይታችንን ከወደዳችሁት መስተካከል አለበት የምትሉት ነገር ካለም ኮሜንት ላይ ጻፍ አድርጉ፣ ሰብስክራይብ አድርጉ። እስኪ ቻው ባያቸው በቋንቋችሁ። ወዳችኋለሁ የኔ ፍቅሮች። ኔክስት በሌላ ቪዲዮ በቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ፣ ቸር ሰንብቱ። መልካም ሳምንት፣ ይመቻችሁ።